እንደዚህ ስታዩአቸው ማለት ነው። አያሳዝኗችሁም? አያሳሷችሁም? አያምሯችሁም? ደስ አይሏችሁም? እና ለምንድነው ደስታቸውን ለመንጠቅ የምትሯሯጡት? ምን በድለው ምን አጥፍተው ምናቸው አስጠልተው ምናቸው አስቀይመውስ ማንንስ አስቀይመው? የምር ታዲያ ደስታችሁን ለምንድነው ለመንጠቅ እንደዚህ የምትሆኑት? እኔ ግን በጣም ይገርመኛል። ለምንድነው ግን ታጥቦ ጭቃ የምንሆነው? ለምንድነው እንደ እንጃ። እኔ ቢታጠብ የማይጸዳ ጨጓራ ነው በጣም ብዙ ጊዜ የሚወስደው። እናንተም ተነገራችሁ በመሀል አትግቡ ተባላችሁ። በእኛ መሀል አትግቡ አይመለከታችሁም አያገባችሁም ተባላችሁ። አሰሙም እንዴ ምድረ ደናቁር። ለመኗችሁ እኮ ተውን እንስራበት ብለው ለመኗችሁ። ሰሞኑን እጅግ በጣም ደስ የሚል ሁኔታ ላይ ናቸው። እንግዲህ ታዲያ ምናቸው ነው አሁን እነሱን ለማስከፋት የምትሯሯጡት? ወይስ የምር ደስታቸውን አትወዱትም? የምር ግን እናንተ ወዳጆች ናችሁ? የምር ግን ትወዷቸዋላችሁ? ሀይሚና ብሩክ ነው የምር ጠላቶች ናችሁ? እኔ እኮ ግራ ይገባኛል። ጠላት እንዳንላችሁ ወዳጅ ነን ትላላችሁ። ወዳጅ ነን እንዳንላችሁ ደግሞ በየጊዜው የምናየው የእነሱን ደስታ ለመንጠቅ ስትሯሯጡ ነው። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬ እንግዲህ የገና ጾም የሐዋርያት ጾም መግቢያ ነው። ነገ አንድ ተብሎ ይጀመራል። ሁላችንም እንግዲህ መልካም የጾም ጊዜ መልካም የጥሞና ጊዜ እግዚአብሔር ጸሎታችንን ጾማችንን እንዲቀበል ያደርግልን። ንጹህ ልብ ይዘን እንግዲህ እችን ወር ከ15 ቀን እንደምናሳልፋት ባለሙሉ ተስፋ ነኝ። ኦርቶዶክሳውያን በሙሉ ማለት ነው። ጾም ትልቅ በረከት አለው። ጾሙ በጣም ትልቅ በረከት አለው። ጾም እውነት ለመናገር እና በርቱልኝ። መልካም የጾም ሰዓት ይሁንላችሁ። እንግዲህ ከፈጣሪያችሁ ጋር ሁላችንም የምንነጋገርበት ጊዜ ይሁንልን። ከዛ በተረፈ አንዳንድ ነገሮችን በነገራችን ላይ ዛሬ ትላንትም ከትላንት ወዲያም አይቻለሁ። ሰሞኑን እንግዲህ ሀይሚና ብሩኬ እጅግ በጣም ደስ የሚል ሁኔታ ላይ ነው ያሉት። እጅግ በጣም የሚያስቀና በቃ በጣም ፍቅር እየተጫወቱ ነው እስከዛሬ በጣም በተለየ መልኩ ማለት ነው። እሱን እያስደሰተች ነው፣ እሱ ደግሞ እሷን። በነገራችን ላይ እኔ በፊትም ቢሆን ተጣሉ ተለያዩ ሲባል እኔ አንድችም ደንገጥም አልልም። ምክንያቱም እሱ እንደማይጣሉ አውቃለሁ። ቢጣሉም እንኳን ከሰው ልጅ ላይ ጸብ አይጠፋም፣ መልሰው እንደሚታረቁ አውቃለሁ። እና ያን ያህል ቢጣሉም እንኳን መልሰው እንደሚታረቁ ስለማውቅ ያን ያህል ድንጋጤ አልገባኝም። እና ግን ያልፎ ደግሞ አሁን ላይ ደስ የሚል ሁኔታ ላይ የሚያምር ሁኔታ ላይ ፍቅር ላይ ናቸው ያሉት። ሀሳባችንም እኛ የፈለግነው ነገርም እየተደረገ እየሄደ ነው። ብቻ በቅድ ነው እኛ በምንፈልገው መንገድ እየሄዱ ነው ያሉት። በቅዳቸው መሰረት እነሱም ማለት ነው በፍቅር ህይወታቸውን እየመሩ ነው ያሉት ወደፊት ማለት ነው። አሁንም ወደፊት ይሄዳሉ። ማንም ጎትታ የሚያስቀራቸው የለም ማንም ማለት ግን አለው አንዳንድ ብሩኬን ሲዘቀዝቁ አልናደድ ሲላቸው ሲተዋቸው ዝም ሲላቸው ሀይሚን ሲዘቀዝቁ በተለይ ትላንትም ከትላንት ወዲያ ምን ያይቻለሁ እኔ እንጃ። ግን የግል ቂማችሁን በእነሱ ተገና አድርጋችሁ ባትወጡ መልካም ነው። ማለት እርስ በርሳችሁ ስትጣሉ ሀይሚን ኢሹ አድርጋችሁ የግል ቂማችሁን አትወጡ። እንትናት በሀይሚ እንትናት በሉ በቃ ተኖርበት ትስራበት። ይችልች ምን አረገቻችሁ? በቃ አትውደዷት ይቅርባት። እሱንም አትውደዱት ይቅርበት። ጭራሽ ደግሞ እነሷን ሰማ ሲሏችሁ እናት ቤተሰብ መዘቅዘቅ። ታዲያ ከዚህ በላይ ደስታ የሚነጥቅ ነገር አለ እንዴ? ለምንድነው ደስታቸውን ለመንጠቅ እንደዚህ የምትለፉት?
የግል ቂም ካላችሁ ለምን እርስ በርሳችሁ አትዘቃዘቁም? ለምን እኔ ትላንት ራሱ ሰምቻለሁ ብሩኬን እስከ እናቱ ዘቀዝቃለሁ እያለች ነበር አንዷ። እንዴ ለምን በቃ ተዋቸው፣ አትውደዷቸው፣ ይቅርባቸው፣ አትደግፏቸው። በቃ እነሱም ገብቷቸዋል ነገሩ። እናንተ እንደዚህ የምትዳረጉት እነሱን ወዳችሁ እንዳልሆነ ገብቷቸዋል። ግን እነሱን ተገና አድርጋችሁ እርስ በርስ ነገር መባያ ማድረግ ጥሩ አይደለም። ምን አረጓችሁ? ለምን አትፈቷቸው? ለምን አይሰሩበትም እንዴ? ብሩኬ እናቱ ተዘቅዝቃ ስታይ እንዴት ነው እንዴ? ከዚህ በላይ ደስታ ደግሞ ምን አረገች? ሲችስ እናት አረ እንዲሁ ለእናት የሚባል በቃ ክብር የላችሁም? እናት የላችሁም? ለነገሩ እናት እኔ እንጃ ብቻ እኔ እናንተን አይደለሁም የእናንተን እናት አልናገርም። ግን ልቅ አደጋ አትሆኑ፣ አግድም አደጋ አትሆኑ። ቤተሰብ አዘቅዝቁ። ይህ በጣም ብልግና ነው። ሲጀመር ደግሞ ለሀይሚና ለብሩኬ ብላችሁ አይደለም፣ እርስ በርሳችሁ የራሳችሁን ቂም ለመወጣት ነው። ስለዚህ እርስ በርሳችሁ እዛው እንደፈለጋችሁ ሆኖ እነሱን ተዋቸውና ማለት ነው። ቀደስታቸውን አትንጠቋቸው። ታውልን ለኛ በቃ ይኖሩበት ይምጡልን። ለምን ታስከፏችኋላችሁ እንዴ? የፈለገ ነገር የሚዲያ ሰዎች ቢሆኑ የፈለገ ነገር ታዋቂ ቢሆኑ የፈለገ ነገር መቻል ቢኖርባቸው ራሱ ሰዎች ናቸው። ይከፋቸዋል እንዴ? ምን ያርጓችሁ? አሁን አስጠላኝ እግዚአብሔር ምር በቃ አለ አይደል? ቲክቶክማ መግባት ራሱ አስጠልቶኛል። በጣም ነው የምትደብሩት በእውነት ማለት ነው። እንደዚህ የምታደርጉ ሰዎች ያስጠላል። አይታችኋታል ትላንትና እንዴት እንስፍስፍስፍስፍ ብሩኬ እንዲህ ከሆነ ሲውላት እንስፍስፍስፍ ብላ ነው የመጣችሁ። እናንተ ብትሆኑ ከስልክ ከወሬ ከማውራት ያለፈ አንድ ነገር አታደርጉ። በስልክ ኋላስ ወሬ 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 መለፍለፍ፣ መሳደብ። ልጆቹንም እንዲጠሉ አታድርጓቸው። በሚዲያ ሰው እየገባችሁ አፋችሁን እየከፈታችሁ በእነሱ ስም እየገባችሁ የእነሱ ቤተሰብ ነን እያላችሁ ሰው እየተሳደባችሁ ሰው እየተራገጣችሁ ምንም ሆነ ሀይሚ ናት። እኔ እኮ በጣም የሚገርመኝ ነገር ደግሞ የሆነ ነገር ችግር ይፈጠር ሀይሚ በእሷ ምክንያት ነው እንዲህ የሆነው ብድግ አድርጎ እሷን ባፍጢሟ ትክል የሆነ ነገር ሀይሚ ናት የሆነ ነገር በቀደም ሲቀጣ ሀይሚ ናት ይበሉ ቲክቶክ ላይ ምን አባታችሁ ታርጋችሁ እሷ እንዴ ምን ትሆንላችሁ? ምን ትፍጠርላችሁ? ምን ታርጋችሁ? አሁን ደግሞ ትላንትና ፕራንክ ነው እንትን ያለው ግን በሷ ምክንያት ነው። እንደ ኧረ በፈጣሪ ፕራንክ ነው የሰራው ብሩኬ። ግን ቢሆን እንኳን በሷ ምክንያት ነው የሚሉት። እግዚአብሔርን ፈጣሪ ያርገው እንጂ እሷ ትጠብቅህ ድንግል ማርያም ቡቡዬ እመብርሃን ከጎነት ትቁም። ሁልጊዜም የጠላቶች አይን ይዘጋ። የእውነት በጣም ነው የምትገርሙት። ብቻ በጣም እኔ እንደዚህ አይነት ኦዲየንስ በስማም አስቸጋሪ ነው። ግን አንዳንዴ እንደው ታዋቂ አለመሆን ይሻላል ነው የምትሉት። ደግሞ ምንም በማያውቁትን ምንም የማይመለከታቸውትን ቤተሰብ እያመጣችሁ መዘቅዘቅ ብቻ በጣም ነው የሚያመው። እንደ ሰው አስቡ፣ እንደ እንስሳት አታስቡ። ከእንስሳቶች የምንለይበት እኛ ማሰቢያ ስለሰጠን ነው ፈጣሪ። ስለዚህ እንደ እንስሳ ሳይሆን እንደ ሰው አስቡ። ምድረ እንስሳ